ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁ? ደግዬ ናችሁ ወይ? ሁሉ ሰላም፣ ሁሉ አማን አማን ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ዛሬ ይዤላችሁ የመጣሁት አዲስ ድራማ ነውና ሰብና ላይክ እያደረጋችሁ ወደዚህ ቻናል እንድትቀላቀሉ ምኞቴ ነው ማለት ነውና እንግዲህ ውድ ተመልካቾቼ አቶ አምነን ምንድነው አጋጥሞት ነው ለብቻው እንደ መጋኛ ቆሞ ስልክ የሚጎረጉረው? የሱ ምክንያት ምንድነው? አንዳንድ ጊዜ ቆም ብሎ ራሱንም የማያስብበት ነው። የማያስብበት ደረጃ አቶ አምነን ደርሷል። በጣም እያሰበ ነው። እንግዲህ በምን ሰበብ ነው? በማን ሰበብ ነው? በኢኮኖሚም ሰበብ ነው? ምንም የታወቀ ነገር የለም ማለት ነው። እስቲ አንዳንድ ነገር የገባኝን ነገር እስቲ እንደነሱም ባይሆን በደንብም ባይገባኝ እንደገባኝ አንዳንድ ነገር አቶ አምነን ምን እንዳፈዘዘው አብረን እንከታተል ማለት ነው። አቶ አምነን እንግዲህ በድርጅቱ ሰበብ ወንድሙ አዲሱ ወንድሙ ስለመጣና ከወንድሙ ጋራ ስለተነጋገረ ከወንድሙ በፊትም ለማንም ሰው መናገር የማይችል ሁሉንም ነገር በዝምታና ሰው ሲታመም በአዘን የሚያሳልፍ ሰው ነበረ። ነገር ግን ከአሁን በፊትም ሴቶቹን አፈቀርን ብሎ ብዙ ነገር እያሳለፈ ነው አቶ አምነን። በዚህ መካከል የሱ ድርጅትም እንደተበላሸበትና ድርጅቱ ቤት ውስጥ ያለው ድርጅት ውስጥ ያለው ዶክመንቱ እንደተሰረቀበትና ከአሁን በፊትም ጓደኛውን ቀንቶበት ጓደኛው ከሴት ጋራ ዶክመንቱን ሲያበላሽበት ነበረ። ዶክመንቱ ሲሰረቅ አልመለስ ተብሎ በግድ በቃ አቶ አምነን ጓደኛውን አንተ ብዙ ነገር አለህ፣ ብዙ ነገር አንተ ስላለህ ነው እንደዛ ያደረኩት እንጂ አንተ ባይኖርህ ኖሮ የለክም ነበረ፣ እባክህ አትግደለኝ በሚል ሁኔታ ነበረ ያሳለፉት። በስተመጨረሻ ላይም ዞሮ ዞሮ በአምነን እጅ ነው ጓደኛው የሞተው። ከትላንትና ወዲያም ዶክሜንቱን የአምነን ወንድም አዲሱ ሄዶ ጠይቋት ነበረ። እንደማትሰጠና ምንም እንደማታረግ ነው እየነገረችው። ስለዚህ እንግዲህ አቶ አምነን በሌላው ቪዲዮ ደግሞ ሲመጣ ፈዞ ቁጭ ብሏል። ስለዚህ እንግዲህ አክስቱ በጣም እያዘነችና እያለቀሰች ነው። ነገሩ ግን በፍጹም አልገባውም። እኔ እዚህ ተሰብስበው በጣም እያሰቃዩኝ ነው እነ ሞርሴና ሁሉ እዚህ ተሰብስበው ሳራም በጣም አላስቀምጥ ብላኛለች። እኔ ማነው ለኔ የኔን አይምሮ የምጠግነውና ማነው ለኔ የሚናገረው? ነገሮቹ በጣም ከባድ ሆኖብኝ ምን ላድርግ ብላ ስታዝን ነበረ። ማርሴና በጣም እያዘነች ነበረ። እንግዲህ እሱ ድሮንም በጣም በራሱ ነገርም እየተጨናነቀ እስከሆነ ድረስ አሁንም ሮጦ ወይዘሮ ሳራ የክችን ሳራ ጋ ሄዶ እናንተ የምታሴሩ ሴራ ጥሩ አይደለም። ደሞ እቺ ምስኪን ሰው የሌላት ምንድነው አርጊ የምትሏት? የእናንተ ነገር ወዴት እያመራ ነው? እኔ ተናድጄም አላቅም። ይሄን ያክል በሰው ላይ መናገርም አልፈልግም። ነገር ግን ዛሬ ልናገራችሁ ነው፣ ግልጹን ነው የመጣሁት ብለው ሲናገር ነበረ። ነገር ግን አምነን በመጀመሪያ ደረጃ ተረጋጋ። ያንተ ችግር ምንድነው ልጄ? ስለዚህ ችግርህን ተናገር ቀስ ብለክ እየተረጋጋክ ችግርህን ብትናገር ምን ችግር አለው ብላ ወይዘሮ ሳራ ስትናገረው ነበረ። እባክሽ ወይዘሮ ሳራ ብትተይኝ አይሻልሽም ወይ? ነገሮቹ ለኔ በጣም ትንሽዬ ከባድ እስከሆኑብኝ ድረስ አሁን በአሁኑ ሰዓት ነገሮችንም አንቺንም ማስረዳትም መረዳትም ስለማልችል ከፊቴ ዞር በይ፣ ሰውን እንኳን ማለት አልፈልግምና ነገሮቹ በጣም ተደራራቢ ስለሆኑብኝ አሁን አንቺ ሄዳችሁ ሁላችሁም መርሴናን ይቅርታ እንድትሉ ነው የምፈልጉት።
ሌላውን ነገር በፍጹም አንዲት ነገር የምፈልገው ነገር የለም ብሎ እንግዲህ አምነን ለሳራ ተናገረ። ሳራ እንግዲህ ሌላ ከአዲስ ሰው ጋራ እንግዲህ አዲሱን ወንድሞን ያመጣችለት እናት ከሱ ጋራ ከሳራ ጋራ ኩሽና ዘርግተው እግራቸውን ወሬያቸውን እየከኩ ነበረ። በመካከሉ እንግዲህ ሳራ ይሄንን አምነን በጣም ጥሩ ልጅና ሰውን የሚያከብርና ሰውን የሚወድ ልጅ እንደሆነ በደንብ አስጠንቅቃ ነው የምታውቀው ማለት ነው። ሳራ አምነም ዛሬ ይሄ ቃል ካንተ አንደበት ነው ወይ የመጣው? ያንተ ችግር ምንድነው ብላ ስትጠይቀው አሁንም ደግሜ ደጋግሜ የምናገረው ነገር መርሴናን ሄዳችሁ በጣም ሳሎን ቁጭ ብላ እያለቀሰችና እያዘነች ነው። እንግዲህ ለዚህ ጊዜ ያልሆንኩላት መቼ ነው የምሆንላት? በዚህ እንግዲህ የሰው ልጅ በሚያለቅስበት ሰዓት ነው እምባውን የሰው ልጅ የሚጠርገው እንጂ አሁን የሰው ልጅ እንደዚህ ሲጨናነቅ ዝም ማለት ምን ማለት ነው? በሚባል ሁኔታ ሂዱና ይቅርታ ጠይቅ ብሎ አዟል አቶ አምነን። እሺ ብለው ተነስቷል። ወደ ሌሎቹ ቪዲዮ ደግሞ ሰላም ጤና ይስጥልኝ። እንደናችሁ ደግዬ ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ሸጋ ነው። እንግዲህ ባላችሁበት ቦታ ሰላምታ እንዲበዛላችሁ ሁሌ ምኞቴ ነው። እናንተም በላይክና በሰብስክራይብ ገብታችሁ ቤተሰቦቼን እንግዲህ ከሞን ቤድቤዲ በሉ ብትመጡልኝና ላይክ ብታረጉና ብታንሸረሽሩ በጣም ደስ ይለኛል። ዩቱብ ማናጀር ቢያንሸረሽረው በጣም ደስ ይለኛል ማለት ነው። ወደ ሌሎቹ ቪዲዮ ስንሄድ አዲሱ የአምነን ወንድም እንግዲህ ወይዘሮ ቢሌንን ምን አርጊ ነው የሚላት? ወይዘሮ ቢሌን ወደ ትምህርት ይሁን ወደ ስራ ይሁን ስትሄድ በጣም የሆነ ነገር ውስጥ ስር ውስጥ ተቀምጦ እሷ ሸረጉድ እያለ ብቻዋን ስትሄድ ብቅ ብሎ አስደነገጣት። ወይኔ ምን ሆነህ ነው አስደነገጠችኝ ስትለው ነበረ። ወዴት ነው የምትሄጂው? ያንቺ ችግርስ ምንድን ነው ብሎ ሲጠይቃት ነበረ። አይ የኔ ችግር ምንም ችግር የለብኝም ከወዲያው ነው ወደዚህ የምመለሰው ብላ ስታስረዳው ነበረ። ነገሮቹ ግን ለጊዜው ነው እንጂ አቶ የአምነን ወንድም ቢሌንን እንደሚፈልጋት ነው እያሳያት ያለው። አንዳንድ ነገሮቹ ሁሉ ከቢሌን ጋራ እየተያያዘ ነው። ግን ለስሙ የአምነን ወንድም ከሌላ እናት አባት እየወለደው ነው ብለው ነው እያወሩ ያሉት። ነገሮቹ ግን እንደዛ ላይሆን ይችላል። መርሴና ደግሞ ምን ሆና ነው እንደዚህ የምታለቅሰው? የእሷ ችግር ያጠፋችው ነገር አለ ወይ ነው ትልቁ ጥያቄ። የጠፋችው ነገር እንግዲህ ወይዘሮ ሞርሌና ነች። ከውጪ በር ስንኳኳ ሄዳ በር ከፍታ ነበረ። በሩን ሄዳ ከከፈተች በኋላ ሰላም ስትል እንግዲህ በመጀመሪያ ደረጃ የእሷ ባለቤት እንደሆነ ማንም ሰው የሚያውቅም አይመስለኝም። ኦዲየንሷቸውም አያውቁም ይመስለኛል። ስለዚህ አንተ እኔ አድራሻውን እንደ ቀልድ ስለነገርኩህ ቀጥ ብለህ መጣክና እንዴት አወክ ብላ ግባም ሳትለው እንግዲህ ከበር ላይ ስትጠይቀው ነበረ። አንቺ የማላቅ ማስሎሽ ነው ወይ? ያንቺ ትልቁ ችግር እኮ ሰውን አትረጂም። እኔ መንገዱን ሁሉ አውቃለሁ። ስለመጣው ደግሞ በመጀመሪያ ደረጃ ወደ ቤት ግቢ አትይኝም ወይ ብሎ እንግዲህ አንዱ ሁለት ሲሉ እሷ እዛ ግቢ ውስጥ የገዛ ባለቤቷ እንድታይና ማንም ሰው እንዲያየው አልፈለገችም ነበረ። ነገር ግን እሱ ሾከክ ብሎ መጥቶ እንግዲህ ውጣ ለማለትም በሩን ከፍታለት ገብተዋል። በቃ ሌላ ነገርም እንዳትፈጥር
በሰው ግቢ ውስጥ ግርግር ይፈጠራል በሚል ሁኔታ መቼም ስትናገርም አንዳንድ ነገር ስታይም እንደ እብድ ስለሚያረጋት፣ ስለዚህ በጣም ለነገሮቹ ሁሉ በጣም ቸኮል ስለምትል እንግዲህ እሱም የራሱን ባለቤት የእሷን ጉዳይ በደንብ አስጠንቅቆ ስለሚያውቅ ነገሮቹን ምንም ነገር ያካብደውና ምንም ነገር ያደረገው ነገር እስከሌለ ድረስ ስለዚህ እንግዲህ ውድ ተመልካች በስተ መጨረሻ ላይም አቶ አምነን ጠበቅ አርግቶ ነገሮቹን ሲጠይቃትም ለአቶ አምነን ያሳዘናትና ያስለቀሳት ነገር በደንብ ልትናገርም እንግዲህ አልቻለችም። አንደኛ ደረጃ አክስቴ ነው የሚላትና ታላቁ ልትሆን ትችላለች። እሷ ግን የፈራችው ነገር እስካለ ድረስ ነው። አንዳንዶቹ የእሷ አብረው ይሄንን ድራማ የሚሰሩት እሷ እንግዲህ ባለትዳር እንደሆነች ቆማ የቀረች ተብላ ተሰርባለች እና ባለትዳር እንደሆነች የሚያውቁ አይመስሉኝምና ስለዚህ በጣም እየተጨናነቀች ነው። በመካከሉ ደግሞ እንደ እራት ግብዣ ይመስለኛል ተሰብስበው እንግዲህ እየቃማመሱ ነው። ስለዚህ እንግዲህ ስለ እነሱ ሲያወሩና እነሱ ደግሞ እሷ ስለ እሷ ሰው ሲያወራ በጣም ነው የምታፈጠው ማለት ነው። ስለዚህ እንግዲህ መርሲና በጣም ከባድና አስቸጋሪ ሰው ነችና ምግቡን እየበሉ እያለ ዛሬ እዚሁ ታድራላችሁ ብለው እንግዲህ አያታችን የሚሏት ምግቡን ከበልተው እየጨረሱ ገና እየቀማመሱ ስለሆነ ነገሮቹ ግን በጣም ለሷ እልም የሆነባት ስለመጣ ቃላቶቹን አንዳንድ ነገር የምትጠየቀውን ነገር በክፋት ነው የምታስበው፣ ውስጧም ስለከፋት ማለት ነው። እንግዲህ እራት ብሉና ከበላችሁ በኋላ የትም መሄድ አይቻልም። የትም መሄድ ስለማይቻል እዚሁ ነው የምታድሩት። አንድ ክፍል ይሰጣችኋል፣ ቤቱ ክፍል ሞልቷል እያለች ነው እንግዲህ የነ አምነን አያቴ ሁሉም ቤት በነገራችን ላይ እዛ ውስጥ ሁሉም አያቴ ነው የሚሏትና እዚሁ ታድራላችሁ በሚባል ሁኔታ ሲነጋገሩ እሷ እንግዲህ እንደለመደችው ፈጠጥ ስለሚያረጋት እንደለመደችው ሁሉም ነገር ለበጎ ነው ብላ አታስብም አብዛኛው ማለት ነው። እና ስለዚህ ሁሉም ነገር ከባባድ እስከሆነ ድረስ ማለት ነው እዚሁ ታድራላችሁ ሚስትና ባል ብላ እንግዲህ እሷ ስታፈጥ ነበረ። ሁሉም ነገር ለበጎ እስከሆነ ድረስ ፈጠጥ ብላለች። እሱም እርሶ ካሉ ምንም ችግር የለውም እያለ ነው። ወደ ሌላ ቪዲዮ እስከምን